በተንጣለለውና በጣም በሚያምረው ኮንቬንሽን ሴንተር ውስጥ ራዲያንስ ቬስት የተባለ ፍሎለስ ኢቨንት ያዘጋጀው ትልቅ ባዛር አላሉ ምን ነገሮች ይዟል የሚለውን ለእናንተ ለቤተሰቦች እስካሳያችሁ ድረስ በጣም ጓጉቻለሁ። ከጥቂት ደቂቃ በኋላ ምን አለ የሚለውን ነገር አንድም ሳላስቀር ገብተን ነበረ ቢሏችሁ ራሱ እኛም ገብተን ነበር እንድትሉ አድርጌ ሁሉንም ነገር አሳያችኋለሁ። እናንተ ብቻ አብራችን ቆዩ። ብዙና የሚያማምሩ ነገሮች ባዛር ጸጥ እንዲል አይመከርም አይደል? ግን ደስ ይላል። በቃ እንደዛ ደግሞ ወክብ ያለ ነገር ሳይሆንና አለመዋከብ ነው የማይበት ማማርና አለመዋከብ። አይናዋጅ ለቃለ ምግብ ነበር አይደል? አሁን ደግሞ ለውበት መጠበቂያ ምርቶች የውበት መጠበቂያ ግሎዎች ፍሎለስ ኢቨንት ባዘጋጀው ራዲያንስ ቬስት ላይ ነው ያለነው። ግሎም አዲስ ነገር ይዞ ነው። ያው ሁሉ ጊዜ አዲስ ነገር እንዳለን ነው እንደምታውቂው። ኖርማሊ ያው የውበት መዳረሻ ከሆነችው ከቱርክ ሀገር የተለያዩ ፕሮዳክቶችን ይዘን መተናል። ያው ግሎ በጣም የታወቀው በፀጉር ንቅለ ተከላ ነው። ነገር ግን የውበት እንክብካቤ፣ ቆዳ ህክምና፣ የሰውነት ያላስፈላጊ ውፍረትን የማስቀነስ ስራ ሁሉ እንሰራለን። ሶ ኦን ቶፕ ኦፍ ዛት ደግሞ ፕሮዳክቶች አሉን እኛ ቤት። አሁን ለምሳሌ ሰው ተሰርቶ ፊቱን ተሰርቶ ሲወጣ ናቹራሊ የሆኑ በጣም ለፊት ተስማሚ የሆኑ ፕሮዳክቶችን ቱርክ ሀገር ላይ ያው የተመረቱ ታውቂያቸዋለሽ መቼስ ሲንሲያራው ብራንድ አምባሳደር ታውቂያቸዋለሽ በደንብና እነሱ አሉን። እነሱን ይዘን መተናል። እዚህም ደግሞ ለሰዎች ማየት እንዲችሉ አንዳንድ ቴራፒዎችን ለምሳሌ የቆዳ መሸብሸብ የሚያጋጥመው ሰው ሲኖር ኢንዛይም ቴራፒዎችን እንሰጣለን which is በቱርክ ፕሮዳክቶች ኮንቱር የማድረግ ወይንም ደግሞ ወርዱን ጀርገናል አድርገው ቆዳን የመወጠር የተሸበሸቡ ቆዳዎች መስተካከል እንዲችሉ የሚሰጡ የትሪትመንት አይነቶች አሉን። ሶ እዚህም ለአንዳንድ ተሳታፊዎች እየሰጠናቸው እንገኛለን። የኔ ፊት በጣም የተጎዳ ፊት ነበርና እነዚህ ፕሮዳክቶች እንደውም ካንቺ ከሷ ምን ትላለሽ መሰላችሁ? ፕሮዳክቶቹ በሙሉ አርጎ የተባሉትን ነገር ያረጋጋሉ። ታለሽ ደግሞ እቺ በቃ የኔ መድኃኒት በጣም ወዳቸው ነገሮች ሞይስቸራይዘር አይደል? ሞይስቸራይዘር አለን፣ ሳልመን ዲኤንኤ፣ ጸረ እርጅና ትሪትመንቶች አሉ። የተለያየ ለምሳሌ ዶድራንቶች አሉ፣ አንቲ ፕሪስፓራንት የሆነ እንትን አለን። የጠቆረ ብብትን ኖርማሊ ገና እየሳሳ ያለውን በዚህ ፕሮቴክት ተደርጎ በደንብ እንዳይጠቁር ለማድረግ በደንብ ይረዳል። ኦልሬዲ ደግሞ የጠቆረበት ሰው ካለ ያው እዚህ ሰርቪሱን ማሳየት ይከብዳል፣ ግን ትሪትመንቶች አሉ ቢሮ የሚሰጡ በሬ የሚሰጡ ትሪትመንቶች ስላሉ ቢሮ መጥተው ደግሞ ክሊኒካችን በደንብ እነዚህ ሰርቪሶች ማግኘት ይችላል። በጣም 24 ሰዓት እናንተን ለማገልገል ክፍት ነን። ግሎ ውበትና ጤና ብለን ኖቶሊ ውበት ብቻ ሳይሆን ውበቱን ከጤና ጋር ፕሮቴክት እያደረግን ያው አለ። በጣም ፕሮዳክቶቹ አርጎ የተባሉትን ነገር እንደሚያደርጉ ነው ምስክር ነኝ። ከመጣው አይቀር ይሄንን እናንተን ፌስታል ውስጥ አድርገሽ መለሳለሁ። Thank you so much። እናመሰግናለን። እሺ እቺ ልጅ የሚያውቃት ማለት እኔ አላውቃት። እኔ ምንሽ ምን ትሰሪያለሽ? ስራ የለም ወይ? ኤዲቲንግ ጨርሰሽ ነው? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እቺ ልጅ ታውቃታላችሁ? እስቲ አስተዋውቁን። አፋች እንኳን ደህና መጣችሁ።
ገና ቆየ። ፕሮጀክት እንዴት ይሄዳል? ቆንጆ እየሄደ ነው። አሪፍ በደንብ። የትኛው ፕሮዳክት በጣም ተወደደ? እውነት ለመናገር 50ውን ፕሮዳክት በጣም ተወዷል። ይሄ ከዚህ የምንለው ሳይሆን ሁሉም የየራሱ ማርኬት ሰግመንት አለ። ሁሉ የየራሱ ደንበኛ። ለምሳሌ የልጆች ቫዝሊን ስንል የልጆች ቫዝሊን ለልጆች ምንድነው ሻምፖም ኮንዲሽነሩም እንደ የሄር ታይፓችን የሀገራችን ላይ የተለያየ አይነት ሄር ታይፕ አለ ያለ የተለያየ አይነት ስኪን ታይፕ አለን። ምንድነው የአንዱ ቦታ ለአንዱ ፕሮዳክት እያለን ሁሉ ፕሮዳክቶች በጣም ተመራጮች ናቸው። በደንብ ደግሞ እኔ ካልን ለፉዶች እጅግ በጣም በደንብ የናፍቆት ሊያክል አይደል ጸጉሬ እኔ ነኝ ትንሽ መለስ ያረኩት እንጂ ተው ብየው ነው እዚህ ጋር ደረሰ። ከመጣው አይቀር እንግዲህ ያው ሻምፖ ያልኩብኛል። አቮካዶ ምንም ችግር የለም። በአቮካዶ ሻምፖም ኮንዲሽነርም ያው አዘጋጅተንልሻል። አለማለፍ የጠቀመኝ በደንብ ተዘጋጅቶልሻል። ቦታ ስለምዞር ብዙ አይነት ፕሮዳክቶች ብዙ አይነት ምርቶች አሉ። ታዩና እሱ ላይ ሲመጣ እንዳልኳችሁ አይንም አፍም አዋጅ ነው። የኔ ቆንጆ እኔን መስሎ የኔ ቆምት ምንድነው? እኔን ነው። እንዴት ነሽ? አለ ከቲፋኒ ሳሙና ይባላል። ከዚህ በፊት ታውቂዋለሽ? ቲፋኒ በስ አይገርምም። ረቢን አውቃለሁ። አሁን ያልሻቸውን በሙሉ አውቃለሁ፣ ግን እሱ ቲፋኒ እንደሚያምር ታላቅ ቲፋኒ የሚመጣው በ2016 ዓመት ነው። እዚህ የሚመጣው በፈረንጆች በ19 ነው። ምን ይጠቅማል ካልሽኝ ራሱ የሆነ ለስላሳ ሰውነት ያደርጋል። የቦዲ ሎሽንም አለው። ሰውነትሽ ላይ ደግሞ ምንድነው አሁን ለምሳሌ ማንኛውም ሳሙና ስትጠቀሚ ምንድነው ጉዳቱ ነጭ ያደርጋል። ይሄ ግን የራሱ ቦዲ ሎሽን አለው። እኛ ሳምፕል አሁን እየሰጠን ያለ ነው። ቦታውን ደግሞ ሱፐር ማርኬት ላይ የተለያዩ ፋርማሲ ላይ ይገኛል ማለት ነው። ይሄ ፕራይሱ ከ70 ብር እስከ 75 ብር ነው። ይሄ ደግሞ ከ40 ብር እስከ 45 ብር። ይሄ ለገላ እሱስ ተመሳሳይ ነው። ሁለቱም አንድ ነው። ግራሙን የሚለየው 20 ግራም ነው። ይሄ ደግሞ 80 ግራም ነው። ከወደድኩት ተመልሼ እገዛለሁ ማለት ነው። ቴንክ ዩ። የምወደው ነገር ለመብላት ሳይሆን ለመቀባት። እንዴት ነሽ? እግዚአብሔር ይመስገን። አለን። እናንተ እነማን ናችሁ? እኛ ላል እንባላለን። ድርጅታችን በዋናነት የኢትዮጵያን የማር አይነቶች የማስተዋወቅ ስራ ነው የምንሰራው። ፊት ለፊቱ ላይ እንደምታዩ ያለው ስማችን ላል የሚባለው ከላሊበላ የተወሰደ ላሊበላ ማለት ማር ሊበላ ወይ ደግሞ ማር ይበላ ማለት ነው። ከላይ የምታያቸው ግን የማሩ የተሰበሰበባቸው አካባቢዎች ጋይላል፣ ጌራ፣ ሁሉም የራሱ እንትን አለው። የራሱ የሆነ ጣዕም የራሱ የሆነ ፍሌቨር ስላላቸው የኢትዮጵያ ማር በአይነታቸው በጣም ብዙ ስለሆኑ አይነታቸውን ነው አብረን የምናስተዋውቀው። እንደዚህ አይነት አጋጣሚ ምን እድል ነው የሚፈጥርልን ለኛ? ኤክስቼንጅ ለመደራረግ፣ ኢንፎርሜሽን ለመቀያየር፣ እንደዚሁም ደግሞ ሰዎች ጥያቄ ጠይቀው ካስፈልገም ቀምሰው እኔ ግን አልቀመስኩም ችግር አለ ሰው ቀምሰው የአካባቢውን የጣዕም አይነቶች፣ ልዩነቶች፣ ባህላዊ ይዘቶች ማወቅ እንዲችሉ ብለን ነው ሌላ ግዝ ብዙ የቦንጋ ማር እውነት ልዩነቱ አይገባኝም። እውነት ለምናገር የቦንጋ የሌላም አካባቢ ማር ልዩነቱ አይገባኝም፣ ግን ጥራቱ ይገባኛል። አንድ ሌላ ላስቀምስሽ። ይሄ አሁን ነጭ ማር ነበረ። እሺ አንዴ ጋምቤላ ማር ላስቀምስሽ። ጥቁር ማር ስለሆነ በደንብ ልዩነቱ ዲፋይንድ የሆነ ስለሆነ እንድትቀምሽ ይፈልጌ ነው። ይሄ ማር ነው የኔ ምርጫ። ይሄኛው ነው እኔ የምወደው ማር። ስለዚህ የማር ጥቁር ማር ደስ ይላል። ቦልድ ቴስት ናቸው ያላቸው። ጠንከር ያለ ቴስት ያላቸው ጥቁሮቹ ማር ናቸው። ሲጠቁር ቴስቱም ጠንከር ያለ ነው። ትክክል። ቀናችሁ አጭር ስለሆነ ስለማላገኛችሁ ዛሬ ስለሆነ የሚያልቀው እሱን አዘጋጅልኝ እሺ። ይዤ እንዳልዞር ነው መጥቼ ወስዳለሁ። እሺ ቴንክ ዩ። እሺ ደግሞ ይስባል። ሶ ፍሬሽ ምንድን ነው? እሺ ታንክ ሶ ማች። ደህና ነህ? ስማችሁ በለጠብኝና ወደዛ ሄድኩ። እንኳን ደህና ቆየኸኝ። እግዚአብሔር ይመስገን አለን። ፍሬሽ ኤንድ ኩል ይባላል ካምፓኒያችን ስሙ። ሶ ፍሬሽ የብራንዳችን ስም ነው። ሁለት ብራንዶች አሉ። ሶ ፍሬሽ እና ቴል አቪኮስ ይባላሉ። የስኪን ኬር ፕሮዳክት አምራች ካምፓኒ ነው። የኢትዮጵያና የኮሪያ በጋራ ፎሬን ዳይሬክት ኢንቨስትመንት ነው። ኢምፖርትም አለን፣ ማኑፋክቸሪንግ ላይንም አለን። ኢትዮጵያ ውስጥ እንግዲህ ይህንን በሰፊው ለማምረት እየሰራን ያለ ነው። ለጊዜው የተወሰኑ ኢምፖርቶች አሉ።
ምን ያህል ጊዜ ሆናችኋል? 1 ዓመት ከ7 ወር ይሆናል። ፌስ ማስክ ስክሪኑ ከጀመረ ሌሎች ላይኖች አሉ። ፌስ ዋሽ፣ ሞይስቸራይዘር፣ ሴራሞች ሁሉም ስኪን ኬር ሩቲን የሚባሉ ብዙ ካምፓኒዎች እዚህ ሀገር ሰፕላይ እናደርጋለን። ትልልቅ ነው። ማናሃት ቶማስ ትባላለች። በፍሎለስ ኢቨንት ላይ ራዲያንስ ቬስት በተሰኘው የፍሎለስ ኢቨንት ላይ ኮኦርጋናይዘር ናቸው። ስለ ኢቨንቱ ምንነት ትነግረናለች። እንዴት ነሽ? ዳነሽ ጥሩ እየሄደላችሁ ነው? ጥሩ፣ በጣም ወንደርፉሊ ነው የሄደው ሶ ፋር። ምንድነው አላማው? እንዴት ተዘጋጀ? ሬዲየንስ ፌስት ማዘጋጀት መጀመሪያ ስንጀምር ኮቪድ ሀፕን አደረገ። ዋናው አላማችን ቢዩቲ ምን ማለት ነው? ብዙ ጊዜ ኢትዮጵያ ሴቶች በጣም ታምራላችሁ እንባላለን፣ ኢትዮጵያ ታምራለች ይባላል። ብዙ ሂስትሪ ያለን እና ቢዩቲ ላይ ስናተኩር ምንድነው የምንመገበው፣ ውስጣችን ምንድነው የምናደርገው፣ ምንድነው የምንጠጣው፣ አይምሯችን እንዴት ነው ቴክ የምናደርገው፣ ነርቸር የምናደርገው፣ የምናሳድገው አይደለ። ሪሌሽንሽፓችንን ደግሞ ስናይ ከቤተሰብ ጋር ከጓደኛ ጋር ቢሆንም እንዴት ነው እሱ ሁሉ በሄልቲ እና በጥሩ ሁኔታ ማኔጅ የምናደርገው እና እሱን ሁሉ ካካተች በትክክል ከሰራሹ አንድ ትክክል ወይ የለም፣ ግን በትክክል ከሰራ ነው ከውስጣችን ወደ ውጪ ነው የምናምረው እና ከውስጥ ወደ ውጪ ውበት እንዴት ማውጣት እንችላለን በማለት ነበረ ማዘጋጀት የፈለግነው ይሄንን ኢቨንት። በጣም ደስ የሚለው እንደውም እኔ አሳጠራችሁት ባይነኝ ዛሬ ያበቃል እና አጠረ ባይነኝ። እንደውም እንደዚህ አይነት አላማ ያለው ኢቨንት ባዛር ሰፋ ያለ ጊዜ ሊሰጠ ይገባል። ለምን አጠረ? ይሄ መጀመሪያችን ነው። ስለዚህ ይሄ ላይክ አንዳንድ አሳምፕሽናችንን ቫሊዴት ለማድረግ ነበር የሞከርነው። ከዚህም በላይ ደግሞ የሚቀጥለው ዓመት የሚቀጥለው ጊዜ ምን ስናደርግ ሞር ሌላ አገሮች ሌላ አፍሪካን አገሮች ሞር ናቹራል ፕሮዳክት እየሳብን አትራክት ለማድረግ አላማ አላለን። ግን አሁን ኢትዮጵያ ውስጥ ምን አለ ለማለት ይሄ ሁሉ ሰው መጥቷል። ይሄ ሁሉ ፕሮዳክት እና ሰርቪስ አለ እና ኦልሬዲ እሱ ተራቅቶልናል። አለ የሆነ ነገር አለ እዚህ መጠቀም እንችላለን። ስለዚህ በደንብ ትሄዱበታላችሁ። በደንብ እናሰፋዋለን። በጣም ደስ የሚል እውነትም ፍሎለስ የሆነ ኢቨንት ነው ያየነው። እናመሰግናለን። በጣም አመሰግናለሁ። ቴንክ ዩ። እሺ ዮአዳን የፍሎለስ መስራች፣ ብዙ ጊዜ ለሚዲያ በጣም ሩቅ ነሽ፣ ዛሬ ተገኘሽ እና በእግር በፈረስ የሚባል አባባል አንቺ ጋር ብቻ የሚሰራ ይመስላል። በእናትሽ ረበረ ብገኛለሁ አትገኝም። በዚህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ራዲያን ቬስት የተባለ የሚል ስያሜ የሰጣችሁት በጣም ትልቅ ኢቨንት እያየን ነው። የመጀመሪያችሁ ይመስለኛል። የመጀመሪያችሁ ምንድነው ትልቁ ሀሳብ? ትልቁ ሀሳብ ምንድነው? ብዙ ጊዜ እርስ በራሳችን የምንነጋገረው የተለያየ ነገር አለ አይደለ? ወፈርኩኝ፣ ከሳሁኝ፣ እንዴት ልወፍር፣ የት ጅም ልሂድ፣ ጸጉሬ እንዴት ልሰራ፣ ሜካፕ አሁን ምንድነው? ከዛ ደግሞ አዳዲስ ቴክኖሎጂዎች ማጀምረናል። ጅም ሳትሄዱ ፋታት መልክ ማድረግ ትችላላችሁ ይላል። እሺ ፊት ላይ የተለያየ ነገር ማድረግ ይቻላል። ጥርስ ላይ አዳዲስ ቴክኖሎጂዎች መጥተዋል። ሶፎርት እና ዝም ብሎ የውጭ ቢዩቲ ብቻ ሳይሆን ደግሞ የውስጣችንን ብዙ ኑትሪሽኖች አሉ። አሁን ካየሹ ሴት ላይ ፎከስ ያደርጉ ሊሆን ይችላሉ፣ ወንድ ላይ። ሴት ላይ ደግሞ ሲሆን በእድሜ መታት ነው እና እነዚህ ነገሮች ሁሉ እንዴት ነው አንድ ቦታ ማግኘት የምንችለው? አለ አይደለ? እርስ በራሳችን የምንመካከረው ነገር አለ፣ ቲቪ ላይ የምናየው ነገር አለ፣ የምናነበው ነገር አለ። ግን ሁሉንም ባሉበት ብናገኛቸው ከዛ ደግሞ ይሄ ኢምፖርት የሚባለውን ነገር ብዙ ጊዜ እንሰማለን። እኛም እኮ ሎካል ያለን ፓኬጂንግም አለን ፕሮዳክቱም አለ ይባላል እና አንድ ሁለት ልታገኝ ትችላለሽ። በአብዛኛው ግን እዚሁ ሀገር ውስጥ ላሉ እዚሁ ሀገር ውስጥ ለሚሰሩት ማለት ነው። ዲስትሪቢዩሽን ሴንተሩ ትንሽ የተበታተነ ነው አይደለ? እና አንድ ፕሮዳክት ደግሞ ልሞክር ስትይ ካልገዛሽ በስተቀር መሞከር አትችይም። ስለዚህ ተነጋገርንና what if we had a platform መጀመሪያ ላይ እንደውም ዝም ብለን ቢዮንድ ቢዩቲ ነበር ያልነው። ኦኬ ከዛ ግን ላይ ቢዮንድ ቢዩቲ ስለ ቢዩቲ ብቻ ስታወሪ ብዙ ጊዜ ወንዶችን ያገለለ ይመስላል። ስለዚህ አለ ግን እኮ አለ አይደል? አሁን የፕሮዳክቶች ላይ ወንዶችን ያካተተ ነገር አለው፣ ግን በደንብ አይደለም። በደንብ እንትንና ከውስጣችን ጀምሮ ወደ ውጭ የሚወጣ ሬዲየት የምናደርግበትን የተለያዩ ነገሮች ሶ mental health is important, physical health is important, spiritual health is important አይደለ? ሶ እነዚህ ነገሮች ያካተተ ሎካሊ በመናገኛቸው ሰፕላየሮች ከዊድ ወነበት በሚል የተነሳ ነው። አይቼ አላቅም እንደዚህ አይነት ነገር ነው ለመናገርና
ቆየ እንደውም ዘገኘ ይሄ ሀሳብ በጣም ቀድሞ መምጣት ነበረበት ተደጋጋሚ አይነት ኢቨንት መሆን ነበረበት ብዬ አሰብኩና በቀጣይስ በቀጣይ በየአመቱ ማድረግ እንፈልጋለን ናይስ አይ ቲንክ አሁን ትንሽ ወደ ኋላ ያሉ ሰፕላየሮች አሉ መምጣታቸው አይቀርም ሲያዩት ማለት ይሄን ያዩና ኦፍ ኮርስ ይመጣሉ ወንዶችም ልክ ከሴቶች የበለጠ እንደውም አንዳንዴ ራሳቸውን መጠበቅ ጀምረዋል አይደል በደንብ ራሳቸውን ጽድት አድርገው ቴክ ኬር አድርገው ከጂም ወጥተው ማለት ነው ጂም ብቻ ላይ ሳይሆን ጾግራቸውንም ብታዩ ፊት አጠባበቃቸው ምናምን ለነሱስ የሚሆነው ፕሮዳክት የት ነው አንዳንዴ የምታገኛቸው ወይስ የጸጉር ቤት ሲሰሩ ነውና ለነሱም ደግሞ ሰፋ ያለ ፕላትፎርም እንፈልጋለን እንዲያነ ነገር ያበረታታል ብዬ ነው ወይ በጣም እዚህ ላይ መጥተህ ስታዩ ይሄ ነገር ግን ይጎላል የለም ማለት ነው እንዴት ሲል መክሮም የሚለውን ቢዝነስ ኦፖርቹኒቲ ይፈጥራል ብዬ አምናለሁ በጣም ነው ሐሳቡን የወደድኩት እና የተነሳችሁበት ነገር ደግሞ አሁን ሁላችን ወቅታዊ ነገር የሆነና መነሳት ያለበት ነገር ነው ኦፍ ኮርስ ፍሎለስ በጣም ብዙ ነገር የሚያደርግ የሚጠበቅ ነገር ስለሆነ ያደረገው አልተደነኩም ግን ደስ ብሎኛል በቀጣይም ብዙ ነገሮች አርጋችሁ እንደምንገናኝ ተስፋ አደርጋለሁ ትንሽ ቅሬታ ጊዜው አጠረ ሶስት በጣም ትንሽ ቀን ሆነ ብዙ ሰው እንግዲህ ቅዳሜና እሑድ የመጀመሪያችንም ስለሆነ እንደመሞከሪያ እናርገውና በአብዛኛው አንደኛ የሰፈሩም ሰምት አካባቢ መሆኑ አሁን አብዛኛው ኗሪ ወደዚህ አካባቢ ስለመጣ ቅዳሜና እሑድ ሲሆን ደግሞ ከስራ ጋር ሳይጋጭብን ሰው ይመጣል በሚል ነው ያየነው እዚህ ደግሞ ኮሜንቶች ተቀብለን ማሻሻል እኔ አንዳለው ለሶስት ወስጃለሁ በጣም እናመሰግናለን ተስፋፍቶ በሌላኛው ደግሞ እንገናኛለን ሰላም ያገናኛል Thank you